ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? ጌታ የተወደዳችሁ ቅዱስ አባት እግዚአብሔር ይባርካችሁ። ተባረኩ። እረፍት የሆነውን የአምላካችን ቃል ለመስማት ጥቂት ደቂቃ ብቻ ይኑራችሁ በጌታ ስም እና ደግሞ በየዕለቱ አንድ ምዕራፍ ማንበብን እንዳዘነጉ በጌታ እላችኋለሁ። እግዚአብሔር ይባርካችሁ። ወደ ዛሬው ሐሳብ እመለሳለሁ። የኃጢአቱ ክፋት የእግዚአብሔር በጎነት። ክፉውን ሰው በደሉን በልቡ ትናገረዋለች፣ እግዚአብሔርን መፍራት በፊቱ የለም። በደሉንም ግልጽ አውጥቶ አይጥልም፣ ራሱንም በራሱ እጅግ ያሸነጋግለዋል። ከአንድ ቤቱ የሚወጣው የክፋትና የተንኮል ቃል ነው። ማስተዋልና በጎ ማድረግን ትቷል። በመኝታውም ላይ ክፋትንም ያጠነጥነዋል። ራሱንም በጎ ባልሆነው መንገድም ይመራል፣ ክፋትንም አያርቅም። እግዚአብሔር ሆይ ምሕረት እስከ ሰማያት ደርሷል፣ ታማኝነት እስከ ጠፈር ይመጥቃል። ጻድቃንም እንደ ታላላቅ ተራሮች፣ ጽድቅህም እንደ ታላቅ ተራሮች፣ ፍርድህ እጅግ ትልቅ ነው። እግዚአብሔር ሆይ አንተ ሰውንም እንስሳትንም ታድናለህ። አምላክ ሆይ ምሕረት እንዴት ክብር ነው! የሰው ልጆቹ ሁሉም በክንፎቹ ጥላ ስር መጠጊያ ያገኛሉ። ከቤትም ሲሳይ ይጠግባሉ፣ ከበረከትም ወንዝም ይጠጣሉ። የሕይወት ምንጭም ከአንተ ዘንድ ነውና በብርሃንም ብርሃንን እናያለን። ያልማናውቀውንም የሚያውቀውን ምሕረትን ልባችንን ለቀና ጽድቅን ዘውትር አያቋርጣባቸው። የትዕቢተኞች እግር በላይ አይምጣ። የክፉ ሐሳብ ክፉ አድራጊዎች እንዴት እንደወደቁ፣ እንዴት እንደተጋደሙ፣ ቁልቁልም እንዴት